ሰላም እንዴት ናችሁ? በዚህ ቪዲዮ ለስኮለርሺፕ አፕሊኬሽናችሁ በዋነኝነት አስፈላጊ ከሆኑት አንዱ ስለሆነው ስለ ስቴትመንት ኦፍ ፐርፐስ እናያለን። ስቴትመንት ኦፍ ፐርፐስ ለስኮለርሺፕ አፕላይ በምታደርጉበት ወቅት ለዩኒቨርሲቲው አድሚሽኖች ወይም ግራጁዌት ፕሮግራም የምትጽፉት የፎርማሊቲ አይነት ነው። ስቴትመንት ኦፍ ፐርፐስ ስለእናንተ ማን እንደሆናችሁ ማለትም ስማችሁን እንዲሁም የትምህርት ስታተሳችሁን፣ ለምን ለዚህ ስኮለርሺፕ አፕላይ እንዳደረጋችሁ፣ የአካዳሚክ ባክግራውንዳችሁን፣ የኬሪየር ጎላችሁን እንዲሁም ስኮለርሺፑ ለእናንተ ለምን እንዲጽፍ እንደሚያደርግና ከስኮለርሺፑ ጋር ሪሌትድ የሚያደርግ የእናንተን ፊውቸር ፕላን የምትጠቅሱበት የስቴትመንት አይነት ነው። ስቴትመንት ኦፍ ፐርፐስ ለስኮለርሺፕ አፕሊኬሽናችሁ በጣም አስፈላጊ የሆነበት ምክንያት አንደኛው የስኮለርሺፕ ኮሚቴዎቹ ስለእናንተ አጠቃላይ መረጃ ለመረዳት ይህንን ስቴትመንት ኦፍ ፐርፐስ ይጠቀሙበታል ማለት ነው። ይህም እዚህ ስኮለርሺፕ ኤሊጂብል መሆናችሁን ማለትም ስለእናንተ ባክግራውንድ፣ አቺቭመንት እና ጎሎች ለማወቅ፣ ሌላኛው ለምን የመረጣችሁትን ኮርስ መማር እንደፈለጋችሁ፣ ስኮላርሺፑ ከእናንተ ሀገር ፊልድ ወይም ኮሚኒቲ ጋር ሊኖረው የሚችለውን ኢምፓክት፣ የእናንተን ዩኒክ ኳሊቲ እንዲሁም የኮሚኒኬሽን እና ራይቲንግ ስኪሎችን የሚገመግሙበት ሌተር ነው። ስለዚህ ይህን ስቴትመንት ኦፍ ፐርፐስ ጽፉ ማስተዋል ያለባችሁ ነገር ቀደም ሲል የተጠቀሱትን ሀሳቦች ያጠቃለለ ክሊር እና ዌል ኦርጋናይዝድ የሆነ ስለ እናንተ ፐርሰናል ስቶሪ በደንብ የሚገልጽ የወደፊት ጎላችሁ ላይ ፎከስ ያደረገ ሪላስቲክ እና ኦነስት በማድረግ ስትሮንግ የሆነ ስቴትመንት ኦፍ ፐርፐስ መጻፍ ትችላላችሁ። እነዚህን ነገሮች ስትጽፉ ስቴትመንት ኦፍ ፐርፐሳችሁ የግድ ስትራክቸር ሊኖረው ይገባል። ስትራክቸር ስታወጡ በመጀመሪያ ኢንትሮዳክሽን ፓርት ትጽፋላችሁ። ይህም ስለ እናንተ ማንነት ምን መማር እንደፈለጋችሁና ስትሮንግ የሆነ ሁክ ሊኖረው ይገባል። ሁክ ማለት የአድሚሽን ኮሚቴውን ቀልብ የምትስቡበት ኢንስፓየርድ ያደረጋችሁ የእናንተ ኤክስፒሪየንስ ማለት ነው። በመቀጠል ቦዲው ፓርት ላይ ስለ አካዳሚክ ባክግራውንዳችሁ፣ የፕሮፌሽናል ኤክስፒሪየንሳችሁን ማለትም የኢንተርንሺፕ፣ የጃብ፣ ከፊልዳችሁ ጋር ሪሌት የሚያደርግ ፕሮጀክት፣ የቮለንተር እና የኮሚኒቲ ኢንቮልቭመንት ኤክስፒሪየንስ ካላችሁ በዝርዝር ማስረዳት ትችላላችሁ። ሌላኛው አፕላይ ላደረጋችሁት ፊልድ ሪዝናችሁን፣ ምን ሞቲቬት እንደሚያደርጋችሁ ማስረዳት አለባችሁ። ሌላኛው መጥቀስ ያለባችሁ ሀሳብ ለምን ይህን ዩኒቨርሲቲ እንደመረጣችሁ፣ ከስኮላርሺፑ በኋላ ስለሚኖራችሁ ጎሎች፣ ስኮላርሺፑ ለእናንተ የሚሰጠው ቫልዩ፣ በአጠቃላይ ፐርሰናል እና ከስኮላርሺፑ ጋር ሪሌትድ የሆኑ ሀሳቦችን ቦዲው ላይ በሚገባ መጻፍ አለባችሁ። በመጨረሻም ለዚህ ሁሉ ሀሳብ ኮንክሉዥን በማዘጋጀት ስቴትመንት ኦፍ ፐርፐሳችሁን ኦርጋናይዝድ፣ ግልጽና ስትሮንግ አድርጋችሁ መጻፍ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። በቀጣይ እስክንገናኝ ሰላም ቆዩ።